ልብ ብላችሁ ይመልከቱ አድምጡ ማለት ነው። አሁን ደስ የሚለው ነገር ያው ጅማሬው ላይ እናንተን የጳጳሳቱን ፎቶግራፍ ከተችላችኋለሁ። ሌሎችም አላችሁ ከኔ ያልገባችሁ እዚህ ውስጥ ማለት ነው። ይሄ ጥቁር ልብስ የሐዘን ልብስ ነው። ሐዘን ይሄ የኦርቶዶክስ ልብስ ነው እንጂ የተዋህዶ አይደለም። ጥቁር ነገር ሁሉ ክፉ ነው አለ። ሰው ሲሞት ግን ጥቁር አይለበስም፣ እናንተም አትለቁትም፣ ግዝቱም አይለቅም። ሐውልት ማቆም የክርስትና አስተምሮ አይደለም። ሐውልት በማቆም ጽድቅ የለም። እስከ 200 ዕድሜ 250 ድረስ የሚኖሩ ኢትዮጵያውያኖች ነበሩ። ስለ ዕድሜ ማጠር ስንመለከት በኃጢአት ምክንያት አቆጣጠሩን፣ በዓላቱን፣ ሕጉንና ሥርዓቱን በመጣስ የመጣ እንደሆነ መጽሐፍ ቅዱስ ይመሰክራል። የኛ ዕድሜ አይደለም ይሄ 30 40 20 ምናምን የኛ ዕድሜ አይደለም። እኛ ትልልቅ ኢትዮጵያኖች ረጅም ትልቅ ዕድሜ ያላቸው ነበሩ። ዘመነ ሄኖክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አምላከ አበዊነ ቅዱሳን አምላከ ጻድቃን ሰማዕታት እግዚአ ሕያዋን ሙታን አምላከ ምሕረት አምላከ ሰላም ፈታሒ ርትዕ በአማን በብዛ ምሕረትከ ዘአብጽሐከ ለዛቲ ሰዓት ንሴብሐከ ይትሰበሐ ስምከ ለዓለመ ዓለም አምላከ ኩሉ ፍጥረት ንሴብሐከ እመብርሃን እግዝእትነ ማርያም ኪዳነ ምሕረት በኪዳንኪ ባሰብቆትኪ ታቅቢ ለሕዝብኪ ይደልወኪ ክብረ ስብሐት ንሴብሐኪ ክቡር መስቀል ኃይል ጸወን ዘኮንከነ ቅዱሳን መላእክት ጻድቃን ሰማዕታት ደናግል መነኮሳት ነቢያት ሐዋርያት በበክብርክሙ ይደልወክሙ ክብረ ስብሐት። በዛሬው መርሃ ግብር እንግዲህ ስለ ጠፉ ሥርዓቶች እንመለከታለን ማለት ነው። ከግራኝ በፊት የነበሩ ሥርዓቶችን ስንዳስስ ከአቆጣጠሩም ሌላ ብዙ የጠፉ ሥርዓቶች እንደነበሩ አይተናል። ከነሱም መካከል በጥንቱ ሥርዓት በተዋህዶ የሚያምን ሕዝብ በመጽሐፍ ስም የሚጠራራ በቅዱስ ሄኖክ አቆጣጠር የሚቆጥር በሐዘን ጊዜ ጻዕዳ ለብሶ ነጠላና ጋቢውንም ለብሶ ነበረ በዝማሬ ያረፈውን ሰው የሚሰናበተው። ምክንያቱም ያቺ ነፍስ ከሃይማኖት ሳትወጣ ጸንታ ኑራ ስታልፍ ወደ እግዚአብሔር እንጂ ወደ ጨለማ ስለማትሄድ በተዋህዶ ሥርዓት ጻዕዳ ለብሰው ነበረ የሐዘኑን ጊዜ የሚያሳልፉት በዝማሬ። አሁን ግን ይህ ሥርዓት ጠፍቷል። ጥቁር ነው የሚለበሰው። የጥቁር ልብስ ምሳሌን ደግሞ እንመልከት። ጥቁር ነገር ሁሉ ክፉ ነው አለ። ይህ ማለት ጥቁር ነገር ሁሉ ምኑ ነው? እንግዲህ ጥቁር ነጠላ፣ ጥቁር ቀሚስ እናቶቻችን በብዛት የሚወዱት ከዚህ አንፃር ጥቁር ጋቢ፣ ጥቁር ነጠላ ያለው ጋቢ እነዚህ ክፍል ነው ስለተባለ ከቤቱ ከግድግዳው ከመኖሪያው ከመኝታው ጥቁር ነገር አይጠፋም። የጨለማ ፍቅር ማለት ነው። እናንተ ከአባታችሁ ከዲያብሎስ ናችሁ። ወደ ብርሃን ሊመጣ የሚችል ሁሉ ብርሃንን ይወዳል። ወደ ብርሃን ሊመጣ የማይችል ሁሉ በጨለማ ውስጥ ይሸሸጋል ይላል ዮሐንስ ወንጌል ምዕራፍ 3 ላይ። ስራው ይገለጥ ዘንድ ወደ ብርሃን የማይመጣ ሁሉ በጨለማ ውስጥ ይኖራል ይላል። እንግዲህ በነበረው ወረራና በምዕራባውያን ሴራ በሐዘን ሰዓት የሕዝቡ ጥቁር መልበስ ሳያንስ በአውደ ነገሥቱም ይባስ ብለው ክፍልህ ነው ክፍላችሁ ነው እየተባለ ሕዝቡን ጥቁር እያስለበሱት ነው። ባለቤት የተሰማች መሞቱን ወንድሜ በኃጢአቱ ተጠርቶ ከሆነ ጌታ ይቅር በለው አለች። ገንዘብ ብሎ ሙቶ እንደው ያሳዝናል አለች። የዛሬቱ ጥቁር የምትለብሰው ወንድ ፈላጊ ሆና ነው። ጥቁር ከለበሰች ትጠየቃለች፣ ከተጠየቀች ደግሞ ትወድቃለች። አዝና አይደለም። ሰው ሲሞት ግን ጥቁር አይለበስም፣ እናንተም አትለቁትም፣ ግዝቱም አይለቅም። ለዚህ ትምህርት ጊዜ አይበቃም። ካህናት ወገዙ ግን ይጓዛሉ ራሳቸው። 3 ገመድ ከካህናት ላይ አለ ሳይፈቱ የሚሞቱበት ራሳቸው።
አንዱ ግዝት ተፋቀሩ ይላሉ። እነሱ ፍቅር የለም። ሁለት ግዝት አውልቁ የሚሉትን እነሱ ያጠልቃሉ። ከክህነት በበላይ ጌጥ ይፈልጋሉ። ሶስተኛ ጥይት እየተኮሰ ሲተላለቅ የሞተ ሰው 3 ቀን ሲያድር ፈካሪ መጥቶ ገንዘብ ሲከፈለው ፊት እየተነጨ ጨርቅ እየተዘቀዘቀ ገመድ እየታጠቀ ይህንን ዮሐንስ አፈወርቅ እስከ መሪው እስከ ተመሪው ገሃነመ እሳት ይግባ ብሎ አወገዘው። ውስጥ አንድ መሪ ካህናት ከሐዘን ጊዜያት ጋር በተያያዘ በተዋሕዶ ስርዓት ሐውልትም አይሰራም። በጥንት ጊዜ የነበሩትም እንደዚሁ በተዋሕዶ የሚያምኑ ሕዝቦች ሐውልት አይሰሩም ነበርና እንዲሁም ለነፍሱ እንዲሆን ለነዳያን ማብላት ዝክሩን መታሰቢያውን በማዘከር በጸሎት ነዳያንን በማብላት ነበር የሚያስቡት። ይህንንም አንዳንድ መምህራን እንዲህ ያስተምረዋል። እኛ እያልን ያለ ነው ሐውልት ማቆም የክርስትና አስተምህሮ አይደለም። ሐውልት በማቆም ጽድቅ የለም። ይሄን የኮነነው ደግሞ ክርስቶስ ነው በራሱ። ሐውልት በማቆም ብቻ ጽድቅ የለም። እርግጠኛ ነኝ እነዚህ ሰዎች ሐውልት የሚያቆሙበትን ምክንያት አቆመን ብንጠይቃቸው እንዲጸድቅ አይደለም። በቃ አንደኛ ወይ እዛ ካሉት የመቃብር ቦታዎች በተለየ መልኩ እንዲታይ ነው። ይሄ ደግሞ በህይወት እያለን የያዝነው አመለካከት ነው። በህይወት እያለንም ከሌሎቹ ለየት ያለ ልብስ እንለብሳለን፣ ከሌሎቹ ለየት ያለ ምግብ እንበላለን፣ ከሌሎቹ ለየት ያለ መኪና እነዳለን፣ ከሌሎች ሰዎች ለየት ያለ ኑሮ ለመኖር እንሞክራለን። በቅንነት የሚያደርጉትን አይደለም፣ ሆን ብለው በቃ ይሄንማ ገሌ ለብሶታል እኔ ገሌ ለበሰውን አለብስም ምናምን የሚሉ ሰዎች እኮ ነው። ሞተውም ያንን ነገር ሊያስቀምጡ የሚፈልጉ ሰዎች አሉ። እንደ ገሌ መሆን የለበትም የኔ አባት ሐውልት እንደዚህ ነው መሆን ያለበት የሚሉ ቦታው እንዳይረሳና ለመታሰቢያ ብቻ ሳይሆን ይሄ ሀብት መለኪያ አድርገው የሚያሳዩ ሰዎች አሉ። እሱ ጥሩ ትምህርት አያመጣም። ታሽላሉት ማየ ሞራሊም ለቤተክርስቲያን ስርዓትም ከቦታ ፍጆታማ ከሁሉም መልኩ ብትመለከተው ማለት ነው የሚጠቅም አይደለም እያለች ያለችው ቤተክርስቲያን። ሌላው ማሳያን ይሄ ሐውልትን ወይም ግዙፍ የሆነ ነገርን ተክሎ የሰውየውን ስምና ለማሳየት ከመሞከር መንፈሳዊ ነገሮችን በሰውየው ስም ሰርቶ ማግዘፍ አይቻልም ወይ አይደል? በነዳያን ከርስ ሰውየውን ሁሌ ማሰብ ይቻላል። በቤተክርስቲያን ስርዓት ይሄ ቤተክርስቲያን ማስቀደሻ የሆነ ነገር አድርገው ሁሌ እንዲታሰብ ማድረግ አይቻልም ወይ? ሰውየው የሰው መሞት ብቻ አሁን ሞት ሲባል አያስደነግጥም? በቃ ሞትን ማሰብ ብቻ ሐውልት አይደለም የሚያስተምረን እኛ ሰው መሞት። አቶ ገሌ የተባሉት ትልቅ ቢሊየነር ሞቱ ለካ ሞት አለ ለካ። ከዛ ወዲህ ነው ለሰውየው ይሄን አዳራሽ የሚያህል ትልቅ ሐውልት ይተከልለት። ለኔ ቁም ነገር አይደለም እሱ፣ ምንም የሚያመጣው ነገር የለም እሱ አይደለም። መቃብርን ማስጌጥ በመጽሐፍ ቅዱስ የተወገዘ ነው። መቃብርን ማስጌጥ ማለት ነው። ሐውልቱም ከዛ ነው። እሱም ክርስቶስ ነው። የማቴዎስ ወንጌል ምዕራፍ 23 ቁጥር 29 ላይ እናንተ ግብዞች ጻፎችና ፈሪሳውያን። አይገርምም? ግብዝነት ማለት ምን ማለት ነው? ግብዝ መሆን ይታይ ራስን ከፍ ማለት ነው። እናንተ ግብዞች ጻፎችና ፈሪሳውያን የነቢያትን መቃብር ስለምትሰሩ የጻድቃንን መቃብር ስለምታስጌጡ ወዮላችሁ ያላችሁ። ያውም የነቢያት አታምኑባቸው። አየው ግን ታስጌጣላችሁ። ታዲያ በሐዘን ጊዜያት የነበሩ ስርዓቶች እነዚህን የመሳሰሉ ቢሆኑም የጥንት ኢትዮጵያውያን ረዘም ያለ ዕድሜ ይኖሩ ነበረ። ትክክል በሆነው አቆጣጠር ይቆጥሩም እና በሕግና በትእዛዙም ይመሩና ይኖሩ ስለነበር የዕድሜ በረከቱና ጸጋውም አብሮ ነበረ። ስለ ዕድሜ ማጠር ስንመለከት በኃጢአት ምክንያት አቆጣጠሩን፣ በዓላቱን፣ ሕጉንና ስርዓቱን በመጣስ የመጣ እንደሆነ መጽሐፍ ቅዱስ ይመሰክራል። እግረ መንገድ የዕድሜ ማጠር እንዴት እንደመጣ እንመልከት። መጽሐፍ ኩፋሌ ምዕራፍ 17 ቁጥር 6 ላይ የቀደሙ ሰዎች በሕይወት የሚኖርበት ዘመናቸው 19 ኢዮቤልዩ ነበረ ይላል። እንግዲህ ይህ 19 ኢዮቤልዩ የሚለው 19 የሆኑ 49 ዓመቶች ማለት ነው። 49 ሲባዛ በ19 931 ዓመት ይሆናል ማለት ነው። ያው 931 ዓመት ድረስ ይኖሩ እንደነበረ ይናገራል ማለት ነው። 19 ኢዮቤልዮች ነበሩ ሲል ይህንን ነው። ያው አንድ ዓመት ሱባኤ 7 ዓመት አለው። 7 ዓመት ሱባኤ ወይም
49 ዓመት አንድ ኢዮቤልዩ ይባላል ማለት ነውና 19 ኢዮቤልዩዎች ነበሩ ሲል 931 ዓመታት ይኖሩ ነበር የሚለውን ሲናገር ነው መጽሐፍ ቅዱሱ። ይህን ካለ በኋላ ከጥፋት ውሃ በኋላ ግን ከ19 ኢዮቤልዩዎች ይጎድሉ ጀመር ይላል። ከጥፋት ውሃ በኋላ እንግዲህ ጥፋት ውሃ ያመጣው ኃጢአት ነው። በኃጢአት ምክንያት ከስርዓቱ መውጣታቸው ምክንያት አንድ አቆጣጠሩን ስተው ኮከብ ይቆጥሩ ነበረ። ኮከብ መቁጠርን አስተማረ በርቅኤልም ስለሚል መጽሐፈ ሄኖክ ምዕራፍ 2 ላይ። ቀጥሎ እንሾችን ለመቀባት ከስርዓት መውጣታቸው ኃጢአታቸው ምን አመጣ ማለት ነው? የእድሜ ማጠር እንዳመጣ እንመለከታለን። ከበዓሉ መውጣታቸውና ከህግና ስርዓቱ መውጣታቸው ከኢዮቤልዩዎች በማጉደል ከአብርሃም በቀር ፈጥኖ ለማርጀት በስራቸው ክፋት ከብዙ መከራ የተነሳ ዘመናቸውን በመሰልቸት ዘመናቸውን ያጎድሉ ጀመር ይላል። አብርሃም ግን ከፈጣሪው ጋር በስራው ሁሉ ፍጹም ነበረና ባለ ዘመኑ ሁሉ በእውነት ደስ ያሰኘው ነበረ። ከመከራ ብዛት የተነሳ ፈጥኖ እስኪያረጅ ድረስ እነሆ 4ቱን ኢዮቤልዩዎች በህይወት አልጨረሰም፣ ዘመኑንም ሰለቸ። ከዛሬ ጀምሮ ጽኑ ቁርጥ ፍርድ እስከሚደረግባት ቀን ድረስ የሚነሱ ልጆች ሁሉ 2ቱን ኢዮቤልዩ ሳይጨርሱ ፈጥነው ያረጃሉ ይለናል። እንግዲህ አንድ ኢዮቤልዩ 49 ዓመት፣ 2 ኢዮቤልዩ ማለት ደግሞ 98 ዓመታት ማለት ነውና 100 ዓመት ሳይሞላቸው 98 ዓመት ሳይፈጽሙ ወይም 2ቱን ኢዮቤልዩ ሳይፈጽሙ ይሞታል። ለዚህ ነው ቅዱስ ዳዊትም 70 ክራማት ብሎ እመሰበዛ 80 ዓም ወፈድፋዶን ሰምላ ጻማ ወህማም ብሎ የገለጸው የተወሰኑት የዘመናት ጊዜ በዚህ መልኩ እንደሚቀጥሉ ተናገረበት አንቀጽ አለ ማለት ነው ቅዱስ ዳዊትምና 2ቱን ሱባኤ ሳይጨርሱ ያረጃሉ፣ ፈጥነው ያረጃሉ ብሎ ይናገራል። ይህም እንግዲህ ከበዓላቱ በመውጣት እንደዚሁ ሁሉ ከህግና ስርዓቱ በመውጣት ኃጢአት በመስራት የመጣ እንደሆነ መጽሐፍ ኩፋሌ ምዕራፍ 17 ከቁጥር 6 እስከ 10 ያለው ያስረዳናል ማለት ነው። በመጽሐፍ ኩፋሌ ምዕራፍ 17 ቁጥር 20 ላይ ህጉና መሐላው ስለፈረሰ ይጣላሉ ይላል። እንግዲህ ህጉ ህግና ትእዛዙ አስርቱ ትእዛዛት መሐላው ቃል ኪዳኑ ስለፈረሰ ይጣላሉ። መሐላውንና ስርዓቱን በዓሉን አለ በዓሉንና የወሩን መባቻ ይላል። የወሩን መግቢያ ቀን ማለት ነው። ሱባኤውን 7 የተባለ የሚቆጠረውን የዓመት የሱባኤ አቆጣጠር እንደዚሁ የአጽዋማት የሱባኤ አቆጣጠር ኢዮቤልዩን 49 ዓመት 7ቱን የዓመት ሱባኤ 49ኙን ዓመት የማክበሩ ስርዓት ፍርዱን ሁሉ ዘንግተዋልና አለ። ስለዚህ አሁን ስናየው ስርዓቱ ሱባኤው ተዘንግቷል፣ በሱባኤ አይቆጠርም። እንደዚሁ ኢዮቤልዩ የወሩ መባቻ በዓሉ ሁሉ ተዘንግቷል ማለት ነውና ህጉ ስለፈረሰ ይጣላሉ ይላል። ምን ስለፈረሰ? ህጉ ስለፈረሰ። አንድም በዓሉን የወሩን መባቻ ሱባኤውን ኢዮቤልዩን ፍርዱን ሁሉ ዘንግተዋልና ህጉ ስለፈረሰ ይጣላሉ ብሎ መጽሐፍ ኩፋሌ ምዕራፍ 20 ላይ ይናገራል። ስለዚህ የእድሜው ጸጋው ማጠር አያይዞ ሲመጣ ከላይ አንስቶ ምዕራፍ 17 ላይ ኃጢአት ከመስራት ህግና ስርዓትን ከመተላለፍም ጋር ተያይዞ በዓሉንና ህጉንም ከመሻር ጋር የተያያዘ እንደሆነ ከትክክለኛ አቆጣጠር ከመውጣት ጋር የተያያዘ እንደሆነ መጽሐፈ ኩፋሌ ምዕራፍ 17 አስረግጦ ይነግረናል ማለት ነው። እንዳየነው ከበዓሉ ከአቆጣጠሩ ስለወጡ መሐላው ስለፈረሰ በረከቱ ይለያቸዋልና ይጣላሉ ሲል ከበዓሉ ከአቆጣጠሩ ስለወጡ መሐላውን ስላፈረሱ በረከቱ ይለያቸዋልና ይጣላሉ ማለት ነው። እንደዚሁም ቅንነት የላቸውም ሲል ነው። ነገር ግን ህዝቡ ወደ ህግና ስርዓት ሲመለስ እድሉ እንደሚመለስ ትክክል ወደ ሆነው አቆጣጠር በዓላት ሲመለስ በረከትን እንደሚያይ ጸጋው እንደሚመለስለት የሰማይ መልእክት በንግሥተ ነገሥታት እህተ ማርያም ዘኢትዮጵያ እንዲህ ተላልፎልናል። በሰንሰለት ተይዛ እንደነበረ ኢትዮጵያ የሚያሳይ ከዚህ በፊት አሳይቻችኋለሁ። የኢትዮጵያ የሆነውን ነገር ይዤ ገብቻለሁ ብዬም ከዚህ በፊት ተናግሬያለሁ። የኢትዮጵያ የሆኑ ነገሮች በእንግሊዝ ሀገር ላይ የነበሯትን ነገር ይዤ ገብቻለሁ። እነዚህንም ይዣቸው የገባኋቸውን ነገር በሰዓቱና በጊዜው እገልጻለሁ ብያለሁ። አንዱ እድል መወሰድም ነው። ስለ እድል መወሰድ እድሜያችን እንዴት የተቆራረጠ እንደሆነ ማለት ነው። የኛ እድሜ አይደለም ይሄ 30 40 20 ምናምን የኛ እድሜ አይደለም። እኛ ትልልቅ ኢትዮጵያኖች ረጅም ትልቅ እድሜ ያላቸው ነበሩ። ያ እንዲህ ተቀይሯል። አሁን ደግሞ እንዲህ መለሳል። ደግሞ ባለፈው ነግሬያችኋለሁ። እንግዲህ የመድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ በእውነት ልቡ ያመነውን የተቀበለውን እድሜ
ተጨምሮለታል። በነብይ እግዚአብሔር ቅዱስ ሄኖክ የዘመን አቆጣጠር የሚቀበል ያመነ ዝም ብሎ እድሜ ለመጨመር ሲል ወይ አንድ ጥቅም ለማግኘት ሲል ወይ ልቡ ሌላ ነገር እየተጠራጠረ እስቲ ምናልባት ይሄን አገኝ ይሆናል ብሎ የሚለውን አያገኘውም። እሱ አያገኘውም። ዝም ብሎ ከልቡ ያመነው እድሜ እንደምትሰጥ ያን የተቋረጠውን በዚህ በማህበር ላይ እንደምትቀጥለው ለምን ይሄ ማህበር ትእዛዙን እየፈጸመ ስላለ ላመነው ያንን እድሜ እንደምትቀጥልለት ማለት ነው። እንግዲህ የንግስት ኤልሳቤጥ እናት 103 ወይ 102 እድሜ ሆና ነው የሞተችው። ከዛም በፊት ያሉት በጣም ረጃጅም እድሜ ነበር የነበራቸው። የኢትዮጵያውያን እድሜ ነበር እስከ 200 እድሜ 250 ድረስ የሚኖሩ ኢትዮጵያውያኖች ነበሩ። ግን እነሱ ያን እድሜ ሲኖሩ ግን የመንፈሳዊ ህይወት ቀናነት ፍርሃ እግዚአብሔር ሙሉ በክርስቶስ ሙሉ ሆኖ የሚኖሩ ህዝብ ነበሩ። በመጽሐፍ ቅዱስ በመጽሐፍ ኩፋሌ ምዕራፍ 20 ላይ በዓሉን ስባዮና ህጉ ስለፈረሰ ይጣላሉ ካለ በኋላ በዚሁ ምዕራፍ ቁጥር 25 አንስቶ እንዲህ ያብራራል። መጽሐፍ ኩፋሌ ምዕራፍ 17 ቁጥር 25 ከላይ ከፍ ብሎ የሶስቱ ሱባኤ ዘመን ልጅ 100 ዘመን እንደሆነው ሽማግሌ ሆኖ ይታያል ይላል። ይህ የሚወክለው የአሁኑን ዘመን ነው። ሶስቱ ሱባኤ ማለት አንዱ የዓመት ሱባኤ 7 ዓመት ነው። ሶስቱ የዓመት ሱባኤ ደግሞ 21 ዓመት። የ21 ዓመቱ ልጅ 100 ዘመን እንደሆነው ሽማግሌ ሆኖ ይታያል ይላል። ቁመታቸውን በመከራ በጭነት ይጎብጣል ብሎ ቅርብ ጊዜ የነበረውን የህዝብ ሁኔታ ይገልጻል ማለት ነው። ከዛ ቀጥሎ ቁጥር 25 ላይ በእነዚያም ወራቶች ልጆች ህጉን ይመረምሩ ዘንድ ይጀምራሉ፣ ስርዓቱን ለመፈለግ ወደ እውነት ስራም ለመመለስ ይፈልጋሉ ይላል። ይህንን ቦታ ከዚህ በፊት በሰፊው ተመልክተናል። ዘመኖችም ፈጽመው ይበዙ ጀመር፣ የሰው ልጅ ከልጅ የልጅ ልጅ ይበዛ ጀመር ይላል። ዘመናቸው 1000 ዘመን ወደ መሆን እስኪቀርብ ድረስ ከቀንም ከቀን ይበዛ ጀመር ይላል። ይሄ እንግዲህ ምንድነው? ወደ በዓላቱ ወደ ሱባኤያቱ ወደ አቆጣጠሩ ሲመለሱ ህጉን መመርመር ሲጀምሩ ማለት ነው። ወደ ህጉ ሲመለሱ እንደዚሁም ወደ እውነት ስራ ሲመለሱ ይህ በረከት የእድሜው ጸጋ እንደሚመጣላቸው መጽሐፍ ቅዱስም ይመሰክርልናል ማለት ነው። ከብዙ ቀን ወደ ብዙ ዘመኖች ደርሱ ዘንድ ሽማግሌ የለም፣ ሁሉም የወር የሁለት ወር የዓመት የሁለት ዓመት ልጆች ይሆናሉ፣ ዘመን የሚጠግብ የለም ይላልና ሁሉም ዘመናቸውን በፍቅር በተድላና በደስታ ይፈጽማሉ፣ በህይወትም ይኖራሉ፣ ባለጋራም የለም። ዘመኖቻቸው ሁሉ የህይወትና የበረከት ዘመኖች ይሆናሉና የሚያጠፋ ክፉ ጠላትም የለም ይላል። ያን ጊዜም እግዚአብሔር ባሪያዎቹን ኢትዮጵያን ያድናል፣ በረድኤትም ይነሳሉ ብሎ ይናገራል ማለት ነው። ሕዝበ እግዚአብሔርን ዘሥጋ ዘነፍስ ተብሎ በመጽሐፍ ቅዱስ ታሪክ የተቀመጠ አለና በዚህ መልኩ እንግዲህ ህዝቡ ወደ ህግና ወደ ስርዓቱ መመለስ ሲጀምር ወደ ትክክለኛው የሱባኤ ስርዓት ወደ ትክክለኛ አቆጣጠር ስርዓት መመለስ ሲጀምር የእድሜው ጸጋ የእድሜው በረከት እንደሚመለስለት እድሉ እንደሚመለስለት እንደዚሁም ሁሉ ትንሳኤም ደግሞ እንደሚሆን ይነግረናል፣ ያስረዳናል፣ ያስተምረናል ማለት ነው። ታዲያ ህግና ስርዓቱን ጠብቀን በህግና በስርዓቱ ጸንተን መጓዝ ከኛ የሚጠበቅ ነገር ነው ማለት ነው። መጽሐፍ ቅዱሱ እውነታውን ያስቀምጥልናል። ከህዝብ ደግሞ የሚጠበቅ ነገር አለ። በህግና በስርዓቱ ጸንተን ህግና ስርዓቱን ፈጽመን በሱባኤያቱ አቆጣጠር በበዓላቱ በትክክለኛው አቆጣጠር ጸንተን የቅድስት ሀገርን ትንሳኤ በምድር ጸጋን በሰማይ ደግሞ መንግስተ ሰማያትን እንወርስ ዘንድ የእግዚአብሔር ቅዱስ ፍቃዱ ይሁንልን። ስለነበረን ጊዜ የእግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይምሃረነ ወይሳሃለነ በርትዕት ተዋህዶ ሃይማኖት ያጽናነ ለይኩን። ዘኢትዮጵያ